ቅድም ስወጣ እኮ ነው ይዤው ነበረ መኝታ ቤት። እስኪ ላዩ አንቺ እኮ ምን መንፈስ ትሆኚ ይሆናል። መጣሁ እስኪያችሁ መኝታ ቤት አለ ያገማሪ። አሁን በዚህ ሰዓት አንደኛው ቤት ጋር አንደኛው በዚህ ሰዓት ከየት ይመጣል እኮ ለምን እንደደነገጥኩ ታውቃላችሁ? መሳቢያው ውስጥ ይኖራል ብዬ መሳቢያውን ሳብስ አደረገው። ያውለታው ሁማን ሄርስ የማን ጭንቅላት መሳቢያው ውስጥ ገባ ብዬ ደነገጥኩ። ባለት ኑሮ ምን ይሻለኝ ማሮችን የስልኬ ባትሪ ዘጋ። አትሳቁ፣ ስልኬ ባትሪ ሊዘጋባችሁ ነው ወዶቼ። ምን ስልኬ ዘጉንተኛም ምንም ቁርኔ የገባሁት። እሺ ቻርጀርሽን እኮ ቅድም የነበረችው ልጅ ይሄ ቻርጀር እኔ ነው ወይ ብላ ሳትወስዱ ትቀራለሽ ብለሽ ነው። እሱ የኔ ታይፕ ነው፣ የኔ ታይፕ ሲ ነው። የእሷ ደግሞ የአይፎን ቻርጀር ነው። ከዛ ማለት ነው ከዚህ ላይ ነቅዬ ከነ ሙሉ ነው ፖርሳዬ ውስጥ የከተኩት። ከዛ ፖርሳዬ ፖርሳሽ ውስጥ አይደለም፣ ቼክ አርጊ። ሌላኛው ፖርሳሽ ውስጥ ምናልባት ልትወስድ ወይ ቼክ አረጋለሁ ብዬ አሁን ደንግጬ ነው የወጣሁት። መሳቢያው ውስጥ ያውለታው ማንሄር መሳቢያው ውስጥ ረስቼ ከትቼው ሳብ ሳረግ የሰው ጭንቅላት ነው ብዬ ድንግጥ ማርያም መስሎኝ እኮ ነው ማሬ። ሻንጣ ውስጥ የለም ስትምራል ነበር። ሻንጣ እንትን እያልሻል ነበር ቀይሪ ምናምን እያልኩሽ ቀይሪ ሻንጣ አድርገሽ ይሆናል። አይደለም አላረኩትም። ሁሉንም ሻንጣ እየወት እኮ ሁሉንም ቀረኝ የለም። ደግሞ ማለት ነው ስልኬ ደግሞ ሰበንቴው ሊዘጋ ነው ደግሞ ማለት ነው። እንትን አንዴ ብቻ ነው እንትን ያልኩት ሻንጣዬን የከፈትኩት። እሱንም ቀስቴ ቤት ነው የከፈትኩት። የቀስቴን ቤት ላይ ለትጄ ልባርክለት እጄ እዛ ጥጌት ሆነ ገደልኩት። ይሄው ጥቁር ፖርሳዬው ማሮቼ የሌለውን ከየት አባቱ ያንጠው ሱስ ጨነቀው እኮ ማሮቼ ጨነቀው። ወይ ማሬ ጥፍሬ የተሰበረው ጥፍር ጧት ያለው ጥፍር ይሄ ማርያምን ይሄው ይሄ የተሰበረው ጥፍር ማንኛው ነው የተሰበረው? ይሄ ነው። ኦኬ ባለጌ ነው እሱ። ለምን ይሰበራል? ለምን ይሰበራል? ባለጌ ነው ያልኩት። ረኔ በሩን እንትን ብዬ ነው በሩን ስዘጋ የኔ ይሄ ጫፉ ተንጠልጥሎ ጫፉ እንደዚህ ሆኖ የኔ ጥፍር አልመሰለኝም። ገባሽ? ከዛ ላይ ደግሞ ግጥም አድርጌ ሽንት ቤቱ በራፍ ዝግት ሳረግ ቋለ። አረ ማሬ እንኳንም አረመመሽ የሚሆን ሰዓት ጋይስ አለቀሰች። እንትን ይሄ አሞኛል እንደው ይሄ የተውሶ ነገር እያስደነገጠኝ ነው። ሴቱ እንዴት እየቻለው ነው? ሁማኑም እያስደነገጠኝ ነው። ጥፍሩም እያመመኝ ነው። እንደው ምን ይሻለኝ? አፌንም የምቀባው እየተውረበረበብኝ ነው። ምን ይሻለኝ? እንደው እኔ አለምድልኝ አለ ማሬ። ራሴን ተሰርቼ ያመኛል። ወርሽ ቢያምሽም ፍርዱ ነው። ስንት አመት ሙሉ ስላልተነካውን አዲስ ይሆንበታል ምናምን ነገር። ዋው ፊቴንም እንደዚህ ዝም ብዬ እንደው ድንገት ተቀባሁት ይጉረበረበርባል። እኔ እንጃ አልቻልኩትም። እንደው ወደ ታባት ይልድ ወይ እንደው እኔ እኮ እንደው ከፈጠረኝ አይቀር ወይ ለምን እንደው እንደው እኮ እንደው ከፈጠረኝ አይቀር እኮ ነው ተፈጠረኝ አይቀር ወደ ሌላ ቀር ይፈጥረኝ ጥሩ ነበር። አልቀበል አለ ሁሉንም ሰው የሚጠቀመውን ብጠቀም ማለት አይሆንም ማለት ነው። ግን ይሄ ነገር እኔ እኮ ቀን ከቀን ይላጣል ብዬ ሳስብ አይላጥም። ምንድን ነው እንጨት ወጋኝ ማሬ፣ እንጨት ወጋኝ። እንጨቱም ሰው እኔ ጠመመብኝ ዘንድሮ። እንዲያው በከይር ይለፍልኝ ይህ አመት እንጂ ቀረጻ ላይ እንደው ወደኋላ ይሄን ፊልሙን ስሰራ ወጋኝ እንጨት።
ወጋኝ ሲጠይቁኝ ለዱርዬነት መግለጫ ነው አልኩኝ መስሎኝ። የታባሽ አይተሽ ቆይ የታባሽ አይተሽ ጉርነሽ ማረ ኧረ አንቺ ስጠና ግዞ ማረ ይሄ ዱርዬ ነው። ነይ ይሄ ዱርዬ ነው። ነፍጣም ሳታውቂ አታውሪ። የሆናችሁ እኮ አንዳንድ ሰው ይቀርማችሁ ዝም ብላችሁ ታቶሰቱሳላችሁ በማታውቁት ነገር። እንዴት አታቶስቱሱ? ምን አሳው እኔ እኮ እንትን ምን ሆነ ነው አንቺ ከስመጋ የድርዬ ስታይል ነው ማሪ። እንደው እጄ ላይ ልጠምጠም እንጂ አንገቴ ላይ የምን የዱርዬ መግለጫ ነው? አንቺ ድንጋራስ ነገሩ ናትሽና ማያስብ ነው የዱርዬ አንገቴ ላይ የዱርዬ እናንተ ጥሩ ነውና ጥሩ ነውና የምታስቡት ጥሩ ጭንቅላት ነውና ያላችሁ እንደዚህ በሰው ላይ ዝም ብላችሁ ዘላችሁ የምትወስኑት ውሳኔ የዚያ የሰው የህይወቱ ጠባሳ ነው። ሳይገባችሁ ሰው ቁስል ላይ መታችሁ እንጨት አተክተቱ። እሺ ማሮቼ እውነት የዚያ የሰው ዝም ብላችሁ ከላይ ባያችሁት ፊዚካል አሁን ይሄ ከላይ የተለጠፈ ነው ቁስል አይመስል ምን አይመስል። የሰው ልጅም እንደዚህ ዝም ብላችሁ ስታዩት ሰላም ይመስላችኋል። ሰላም አይደለም ማሮቼ፣ ሰላም አይደለም። እየመጣችሁ አትነቃቁ የሰው ቁስል